ሰላም እንዴት ናችሁ? ወደ ቤተሰቦቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ትንሽ ዛሬ ቪዲዮ ለየት የሚያደርገው ያው ሰሞኑን ሩታና አብርሽ ጉዳይ ላይ በጣም ብዙ ነገሮች ተፈጽመዋል። በጣም ብዙ ነገሮች ተከስተዋልና ሁላችሁም ያያችሁት ነገር ነው። ያው አንድ ልጅ መጥቷል፣ ደስታ የሚባል ሩታ አፍቃሪ ነኝ፣ እሷን አግብቻት ወደ ኢሮፕ ደግሞ ይዣት ሄዳለሁ፣ አብረን ኑሯችን እንኖራለን፣ ልጅሽን ማሳደግልሻለሁ፣ ፕሮሰስንም ደግሞ ጨርሰናል፣ በጣም ብዙ ነገሮችን አድርግልሻለሁ፣ ከአብርሃም ጋር ተፋቺ፣ አብርሃም አይጠቅምሽም፣ አብርሃም ላንቺ አይሆንሽም፣ እኔንም ሆንልሽ፣ እኔ ማንፍቅርሽ ብሎ መጥቷልና የዛ ልጅ ምንነት ማንነት ምን እንደሆነ ሁላችንም አዲስ ሆኖብናል። ምክንያቱም አይተነውም ሰምተነውም የማናውቀው ልጅ ነው የመጣው በሩታ ህይወት ላይና ትንሽ ጥያቄ ስለሆነብኝ እሱን ለማጣራት በጣም ብዙ ቦታዎች ሄጃለሁ። በጣም ብዙ ነገሮችን አድርጌያለሁ። ብዙ ሪሰርቾችንም ሰርቻለሁና ያን ሪሰርች ስንሰራ ከጓደኛዬ ጋር ሆነን የሰራነውና እሱም ደግሞ በግሉ ያገኛቸው በጣም ብዙ መረጃዎች አሉ። በጣም ብዙ የሚያውቃቸው ነገሮች አሉ። እሱንም ዛሬ ልናጋራችሁ የመጣነውና በጣም አስደንጋጭም ነገር አለ ብሎኛል። ያው ከናንተ ጋር ሆነን አንድ ላይ መስማት ስላለብን ማወቅ ስላለብን ነው። እኔም አላውቀውም ይሄን ነገር ዛሬ ከናንተ ጋር አንድ ላይ የምናየው ነገር ነው የሚሆነው ማለት ነው። እና ከዚህ በፊትም ታውቁታላችሁ እኔ ቻናል ላይ ያው ጓደኛዬ ነው፣ የቅርብ ጓደኛዬ ነው። ብዙ ነገሮችን ስንሰራ ነበር፣ ብዙ ነገሮችን ስናደርግ ነበር። ኢቭን ተናድጄ ተመትቼ ባለፈው በሄርሜላ ምክንያት እሱ ነበር አጠገቤ ሆኖ ሲያስታመኝ ነበርና ዛሬም ደግሞ መረጃ አለኝ ብሎኛል። እስቲ መረጃ ደግሞ እውነት ይሁን አይሁንም የሚለውንም የምንጣራ ይሆናል። በዛ ላይ ደግሞ ትክክለኛም መረጃ ነው እናንተ ማምጣት ስለምፈልጉ ይሄን ነገር ከሷ አንደበት እንሰማውና ከዛ በኋላ ደግሞ እኛ በስትክክል የምናጣራ ይሆናል ማለት ነው። ሰላም እንዴት አለ። እሺ ደስታ ላይ አዲስ መረጃ አለኝ፣ ማውቀው ነገር አለ። እሱንም ደግሞ ያንተም ዩቲዩብ ቤተሰቦች ማወቅ አለባቸው። ይሄ ነገር ተዳፍኖ መቅረት የለበትም። ብዙ ነገሮች የተከሰቱ ስለሆነ ሩታንም ደግሞ እንደ እህት መርዳት አለብን፣ ከእንደዚህ አይነት ሰው መጠበቅ አለብን ብለ አናግረኝ ነበርና ያን ነገር ዲቴል መረጃው ምን ይመስላል፣ ምንድነው፣ ልጁስ ማን ነው የሚለው እስቲ ለተመልካቾቻችን እንነግራለን። ደስ ይላል። ኦኬ እኔ ራሴ ቲዲዴፍ እባላለሁ። ኦኬ እና የጀርሚ ጓደኛ ነኝ እና ያው ከጀርሚ ጋር ለረጅም ጊዜ ነው ጓደኝነታችን እና አሁን በተፈጠረው ነገር ትንሽ የተወሰነ ጥናት አድርጌ ነበር። ስለ ደስታ ሪሰርች አድርጌያለሁ። ደስታ ምን አይነት ሰው ነው ማን ነው የሚለውን ነገር የተወሰነ መረጃ ለቤተሰቦች ለማቅረብ ያህል ነው እዚህ የመጣሁት። ደስታ ማለት በጣም እንግዲህ እንደምታዩት ቪዲዮ ላይ እንዳያችሁት በጣም ምስኪን አዛኝ ምናምን አይነት ሰው አይደለም። እንደዛ አይነት ሰው አይደለም። በጣም ውመናይዘር የሚባል አይነት ግለሰብ ነው ደስታ ማለት። ውመናይዘር ምን ማለት ነው? ሴቶችን ለጥቅም ቀርቦ ከዛ በኋላ ከተጠቀማቸው በኋላ ዞር የሚል አይነት ግለሰብ ነው ማለት ነው። ይሄ ደግሞ እኔ ጋር በመረጃ ነው። እንዲህ የሰው ማንነት ላይ ዝም ብዬ አይደለም እንደዚህ ማወራው። በጣም አደገኛ ነው ሰው ላይ ዝም ብሎ እንደዚህ ያልተገባ ነገር ማውራት። ግን እኔ በትክክል መረጃዎችን ስለማቅ መረጃዎችን አምጣ ካላችሁኝም በቀጣይ ቪዲዮ ማምጣት ስለምችል ተጎጂ ከሆነች እህት እንደዛ አይነት መረጃ ማምጣት እችላለሁ እኔ ነው። ቢኮዝ ያው ልጁ ይታወቃል ከዚህ በፊት ኢሮፕ ሄዶ እንደሚያውቅ ሀብታም እንደሆነ ለነሱም ፕሮሰስ እንደሚጨርስላቸው ምናምን አስመስሎ ያን ነገር ካረገ በኋላ ነው ሴቶቹ ጋር መጠቀም የሚፈልገውን ነገር ከተጠቀመ በኋላ ዞር የሚለው ቪዲዮ ላይ እንዳያችሁት አብዛኞቻችሁ በጣም ደስታ ምስኪን ሰው አዛኝ በጣም ጸብ የማይፈልግ ረጋ ያለ ምናምን አይነት ሰው ነው ብዙ ሰዎች እየሳሉ ያሉትና የሚፈልገውን ነገር እስኪያገኝ ድረስ በጣም ስነ ምግባሩን አስተካክሎ ጸጥ ብሎ ቀጥለጥ ብሎ መሄድ ከዛ በኋላ የሚፈልገውን ነገር ከተጠቀመ በኋላ ዘወር የሚል አይነት ግለሰብ ነው ደስታ ማለት። ለዚህ ግን ማረጋገጫ አለ ማረጋገጫ አለ። ፋይል ሳይኖረኝ እኔ ፋይል ሳይኖረኝ እንግዲህ እንደዚህ በኮንፊደንስ ማውራት አልችልም። ሰው ማንነት ላይ ያስጠይቀኛል። ልክ ነው። እኔንም ስለሚያስጠይቀኝ ፋይል ሳይኖረኝ ቢኮዝ ኮንታክት ያርኳቸው ሰዎች አሉና እንደዚህ ብሎ እነሱ እንደሚረዳቸው ውጭ ሀገር እንደሚወስዳቸው ቃል ገብቶላቸው አንዷንማ እንደሚያገባት
እንደሚያገባት ውጭ ሀገር እንደሚወስዳት አብሯት እንደሚኖር ቃል ከገባላት በኋላ ከዛ በኋላ ነው እንትን ያላት ማይሆን ነገር ያረጋት የሸመጠጣት ከእሷ ያው ሴቶች ደግሞ በባህሪያቸው ሎንግ ተርም ከሚያስብ ሰው ጋር እንትን ማለት ይፈልጋሉ። እሱ ያን በማስመሰል ነው እንትን ያላትና ከፈለጋችሁ በሚቀጥለው ቪዲዮ ማምጣት ይችላል። ማስረጃው ሙሉ በሙሉ ማምጣት ይችላል። እሺ ቤተሰብ ያው እንደሰማችሁት ነው። ይሄ ልጅ በጣም አጭበርባሪ እንደሆነ ከብዙ ሴቶች ጋር በጣም ብዙ ግንኙነት እንዳለው ብዙ ሴቶችን አጭበርብሮ ኢሮፕ ወስዳቸዋለሁ በሚል ሰበብ በጣም ብዙ ነገሮችን የሚያደርግ ልጅ እንደሆነ ደርሰንበታል እኛ። ይሄንም ደግሞ ጓደኛዬ ማስረጃ አለኝ መረጃ አለኝ ይህን ዝም ብዬ አይደለም ማወራው በማስረጃና መረጃ ነው የምናወራው እኛ። በዛ ይሄም ደግሞ ግዴታ የሚያስፈልግ ከሆነ ደግሞ በቀጣይ ቪዲዮ ደግሞ እንሰራላችኋለን ብሏል። እኔም እንደሚመስለኝ እንደው ከዛ ባለፈ እንደው አሁን አብርሽና ሩታ ኦልሬዲ ተፋተዋል። ስለ ተፋቱ ደግሞ በዛም ክፍተት ተጠቅሞ ደግሞ ይሄ አሁን ለምሳሌ አሁን ሩታ ብቻውን አይደለም ያለችው አብርሽ ከሄርሜላ ጋር ያለው ሩታ ደግሞ ብቻውን ያለችው ይሄን ክፍተት ተጠቅሞ ልጁ ቫይራል ለመሆን ለመፈመስም ያደረገው ነገር ነው ብዬ አስባለሁ። ምክንያቱም እቺ ክፍተት በጣም ወሳኝ ነው። ምክንያቱም አንድ ገብቶ በዚያ አንዱ ለቪዲዮችን አሁን እንዴት እንደታወቀ ቪዲዮ ላይ ገብቶ እንዴት እንደታወቀ ይታል እና እቺን ክፍተት ተጠቅሞ ለመጠቀምም ጭምር ነው ዩቲዩብ ቻናሉን ከፍቶ ለማሳደግም ጭምር ነው ብዬ አስባለሁ እኔ በእኔ በኩል ማለት ነው። ከዛ በተጨማሪ ነው በጣም ብዙ ነገሮችንም ጓደኛዬ ጋር ማስረጃ እንዳለ መረጃ እንዳለ ዝም ብለን እንደማናወራ እንድትረዱ ፈልጋለሁና ይሄም አስፈላጊ ከሆነ በእናንተ እንትን በቀጣይ ቪዲዮ ላይ ደግሞ ሰርተን የምናሳያችሁ ነው። መረጃውንም ማስረጃውንም ይዘን የምንወጣ ይሆናል። ይሄን ያለ ምንም የሚያሳስብ ነገር ስላልሆነ አጠገብ ያለ ጓደኛዬ ነው። መረጃዎችን በስተክክል አቀናጅተን ለእናንተም ለቤተሰቦቻችን የምናሳይ ይሆናል። ይሄን ስንል ደግሞ እኛ ለሩታ አስበን ተጨንቀን እህታችን ናት እንድትጎዳ አንፈልግም። አብርሃምን የመሰለ ወንድ ኦልሬዲ ተፋታለች ከሱ ጋር ቢሆንም ግን ከአብርሃም ብትፋታም ነው ጥሩ ወንድ ላይ ነው መሆን ያለባት እንጂ ይሄ በአንድ ቀን በሁለት ቀን መጥቶ እንዲህ ትርምስምሷን ህይወቷን የሚያበላሽ አይነት ወንድ ላይ እኛም ደግሞ አንፈቅድለትም። ስለዚህ ነገሮችን በማስረጃ አምጥተን ለእናንተም በስተክክል የምናያሰው ይሆናል። ያው እኛ ሁሌ የምንመኘው አብርሃምና ሩታ አንድ ላይ እንዲሆኑ ብቻ ነው። የእነሱን አንድነት ብቻ ነው የምንፈልገው። ኢቭን ተፋተዋል አሁንም በቃ ቢቻል አንድ ላይ መኖር ቢችሉ አሁንም ልጃቸው አለ መሀላቸውና አንድ ላይ መኖር ቢችሉ ልጃቸውን አንድ ላይ ማሳደግ ቢችሉ እንደ ቀድሞ ቢፋቀሩ እንደ ቀድሞ አብረው ቢሆኑ እንደ ቀድሞ ቪዲዮ ቢሰሩልን የኛ ምኞት ነው። እኛ የሩታንም የአብርሽንም ክፋት አንመኝም እና እንደ ወንድም እንደ በጣም የምንወዳቸው ሰዎች ስለሆኑ ቅርባችንም ስለሆኑ የነሱን የመለያየት የሆነ መጥፎ ቦታ ላይ ሆኖ ማየት አንፈልግምና ከዛ አንፃር ነው ሁሌ ቪዲዮ ምንሰራው ሁሌ ቀጥቅጠን ቪዲዮ ምንሰራው ሩታ ከጥፋትሽ ተመለሺ አብርሽ ከጥፋት ተመለስ ምናምን ያን ሁሌ ምንሰራው ለዛ ነው። እና ደግሞ ያው አብርሽም ደግሞ ከሄርሜላ ጋር ያለውን ነገር ካላቆመ ከሩታ ጋር ሰላም የሚሆን ስለማይመስለን አብርሽ አንዴና ለመጨረሻ ጊዜ ከሄርሜላ ጋር ያለህን ነገር አቆመ ከሩታ ጋርም ደግሞ ፍቅራችሁን አድሳችሁ አንድ ላይ የምትሆኑበት ጊዜ ቅርብ ነው ብዬ አምናለሁ። ሁላችንም የምናፍቀው ጊዜ ስለሆነ የምንፈልገው ጊዜ ስለሆነ ያን ጊዜ ደግሞ እግዚአብሔር አምላክ ቅርብ እንዲያደርግልን እንመኛለን። ቀጣይ ቪዲዮ ላይም ሙሉ መረጃዎችን ሙሉ ማስረጃዎችን ይዘን እንመጣለን። ያው ትናንት የተለቀቀው ቪዲዮ ላይ ታችኋል ሁላችሁም። አብርሽ እሱ መምጣቱ ሳይሆን ቤቱስ ወንድ ይዛ ስለመጣች ነው በጣም የተናደደው በጣም ስሜታዊ ነው። ያሮባ የሚባለው ልጅም ደግሞ በጣም ስሜታዊ የሚያደርግ በጣም የሚያናድ ልጅ ነው። በጣም እሱም ነው ስሜታዊ ያደረገውና ከዛ አንፃር ነው ስሜታዊ ነው እንጂ እኔ ያል አናዱት አይደል ነገሩ። ልጁ ባለበት ሚስቱ ባለችበት ቤት ሌላ ወንድ ሲመጣ ማንኛውም ወንድ ይናደዳል። ግልጽ ነው አይደል? ማንኛውም ወንድ እኔም ቢሆን አሁን በጣም ነው የምናደደው። ኢቭን እንደው አብርሽ ምንም ሪአክት አላደረገም። እኔ ልጁን ቅጥቅጥ ነው ማረው ይዘንሳል በጣም ነበር ልናደድ እንችለውና ከዛ አንፃር ነው የአብርሽን እንትን ከዛ አንግል ልትረዱት ፈልጋለሁ። እስቲ መረጃውን ደግሞ በይበልጥ አጠናክረን አደራጅተን ቀጣይ ቪዲዮ ላይም በሱ ቻናል ላይ የምናሳያችሁ ነው። ሁላችሁም ደግሞ የቲዲንም ቻናል ገብታችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁ እሱንም ደግሞ ብታሳድጉት ፈልጋለሁ። ያው እሱም አንዱ የግሬስ ፋሚሊ ነው ወንድማችን ነውና ከዚህ በኋላም ብዙ ቪዲዮችን ከናንተ ጋር ይሰራል። በጣም ብዙ ነገሮችን ያደርጋል። በጣም ጥሩ ቪዲዮችን ይሰራል። ከናንተ ጋርም ደግሞ አብረን
እኔም እሱም የምናድግበት ጊዜ ቅርብ ነውና ገብታችሁ እሱንም ቻናል ሰብስክራይብ አድርጉ። ይሄ ቪዲዮ ኮላብ ስለሚሆን የሁለታችንም ቻናል ላይ ስለሚለቀቅ ገብታችሁ እሱን ቻናል እስቲ 3000 እናስገባውና ቀጣይ ቪዲዮ ላይ ደግሞ በደንብ የምንሰራ ይሆናል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከ ቪዲዮ መጨረሻ ድረስ አለ ስለሆናችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም